ያለሽ የኔ ንግስት እንዴት አባሽ እንደምታምሪ እኮ ከምሬ ነው የምልሽ። ኧረ ወይኔ ዛሬ ማን ላከብኝ። አንቺን ሜቢ ቆንጆ አይደለችም ወይ ደግሞ አታምርም እንዲህ ናት የሚል ጠንጋራ ብቻ ነው፣ አይነ ስውር ብቻ ነው፣ ማያይ ብቻ ነው። እመይኝ እንዴት አባሽ እንደምታምሪኛ እኔ ነኝ እኮ የማውቀው። በቃ እንዲህ ሳይሽ በቃ የሆነ ልቤ ፍስስ ይችላል። በቃ ምነው ይህች ልጅ እንደው ለአንድ ቀን እንደው ብጨብጣት ምል ብዬ የምመኝ ሰው ነው። ይገርምሻል። ግን ሳስበው በዚህ ምድር ላይ በጣም ብዙ መልካም ነገሮችን አስብልሻለሁ፣ ግን የፈለገ ቢሆን ከኔ በላይ የሚያስብልሽ ወንድ የለም። እመኝ የመጀመሪያውም የመጨረሻው በቃ እኔ ብቻ ነኝ አንቺን ልንከባከብ የምችለው። የኔ ውድ እባክሽ እሺ በይ። በቃ ግድ የለም በእኔ ሆነብሽ። ላርጎኝ የመጨረሻ ላርጎ ጀመርክ። እንዴት ነው ካልሽ እንኳን እመኝ ጆሮሽን ነከስ አረጋለሁ፣ እንዲሁም አንገትሽን በምላሴ ነካ ነካ፣ አይንሽን ሰውዬው ላርጎ ላይ ጀመር። አንተ ሰውዬ አይንሽን በጉንጬ ጥፍት ታደርገዋለሁ፣ እንዲጨልም እንዳያ ያደርገዋለሁ። እንዲሁም ፀጉርሽን የኔ ውድ እንት ያለሽ ጋይስ ሰውዬው ላርጎ ጀምሯል። ላይ አንቺን እኮ ቁጭ ብሎ እንደዚህ የሚያይ ሰው ሁሉ ነገር ነው እኮ ፀጉሩ፣ ጥፍሩ፣ ሁሉ ነገሩ ነው እኮ የሚቆመው ሰው አንቺ ሲያይሽ። እመኚኝ አለ ምድር ቃል ሰማይ እንዲህ ስልሽ እያባለኩሽ አይደለም፣ ጀስት ሪሉ ነው የምነግርሽ። በቃ የሆነ ሀቅል ነው እኮ የምታስጂው። እንዲህ ተባሽ እንደምታምር ያሉሽ ይሁሽ፣ ለዛሽ፣ ጣዕምሽ፣ ኤቭሪ ነገር እውነቴን። አንቺ ቁጭ እያልሽ በቀን 100 ጊዜ እየተወደስሽ መኖር ያለብሽ ሴት ነሽ። እውነቴን ነው የምልሽ። አንቺ ይሁን ለዘር የምታስፈልጊ ናሙና ብዬሻለሁ፣ የሴት ናሙና። አንቺን እኮ የሚስተካከል አንድም ሴት የለም እኮ። ይህ ምድረ ጎራዳ፣ ፈራዳ፣ ጎዳዳ፣ ጎምዳዳ ብቻ የተሰበሰበበት አንቺን አይተን እኮ ከሌላ ሴት ጋር መግባባት አቃተን እኛ ወንዶች። እመኘኝ የኔ ንግስት፣ ጥያቄን ተቀበልሽ? እሺ በይኝና በቃ እንደ ዛሬ ውሎዬን አሳምርልኝ የኔ ንግስት፣ የኔ ፕሪንሲስ። እመኚኝ ፕሪንሲስ ምድር ላይ ያልኖረችውን ህይወት ከፕሪንሲስ በላይ ነግሰሽ እንድትኖር ያደርግሻል። አንድ የምነግርሽ ነገር እምቢ ልትይ ትችያለሽ። እምቢ ከማለትሽ በፊት አንድ ነገር ላስረዳሽ። እሱም ምንድነው? እመኚኝ የኔን ያህል የሚያስብልሽ ሰው የለም። የኔ ቆንጆ እንድታስቢ እንድትጨነቅብኝ አልፈልግም። ፍቃድሽን ብቻ ነው ፈልጉ። እሺ ካልሽኝ እስዬ በጣም ደስተኛ ነኝ። እምቢ ብትይ በቃ ባለሽበት እየተወደድሽ ህይወትሽ ህይወቴ፣ ኩራትሽ ኩራቴ፣ ክብርሽ ክብሬ፣ ደስታሽ ደስታ ሆኖ ይቀጥላል። የኔ ውድ ሰውዬ ሳሚራ እያየችክ ነው እየተባልክ ነው እና ብዙ አታውራ የኔ እንቁ። ወይ ዛሬ ደግሞ ኬትን ምን ቀሞን ይመጣ። በዚህ ምድር ላይ ፈጣሪ የመረቃት የአብርሃም የሳራ ተብላ የመጀመሪያው ዜማና ቅኔ የተዘረፈው ለእንዳንቺ አይነቷ ነው የኔ ውድ። እንዴት እኮ እንደምታሳሽ በቃ እኔ ስላንቺ ምን ያስደስትሻል? ልሙት? በምን ልሙትልሽ? ከመውቀሽ አርገበግብልሻለሁ። ከከፋሽ ማሚ ጫት ሳትጠግብ መሀል ላይ ጫት አልቆብክ ነው። አሁን ለምሳሌ ከከፋሽ እኔ ነኝ የምከፋልሽ አንቺ ቦታ። ማልቀስ ስትፈልጊ እኔ ብቻ ነኝ የማለቅሰው። ካንቺ ከዚህ የሆነ እንጆሪ ከሚመስል አይንሽ እንባ ያወርድ። ስላንቺ ነው ያለቅሳለሁ፣ ስላንቺ ነው ይከፋለሁ። ከደከመሽ ድካምሽን እኔ እሸከምልሻለሁ የኔ ንግስት። እንደዚህ የሚልሽ ወንድ አለ በዚህ ምድር አለ ወይ?
ዛሬማ ጽፈው ነው የሰጡት። የኔ ንግስት ተቀበልሽ? እሺ ያልሽ ይሄ ነው እሺ ምልክ። እሱ ምንድነው? ምንድነው የኔ ቆንጆ? ምን አይነት ቀንዳም እንቁራሪ የሴት ቀንዳም ነሽ ግን አንቺ። ልብሽ በአንድ እንደዚህ ቅልጥ ይላል በንግግር እንዴት ተብላ አታቀጥማ። አየሽ ምላስ እንዴት ጠበርግፍ እንደምናደርግ ማሚ። አሁን ባንተ ቤት በቃ ጅንጅነክ በቃ ሴት ይወላጭ ብለሽ ተዘረከረክሽ እያልኩሽ ህዝብ እያየ ስማ ተገላለጥሽ እኮ በጣም ቆንጆ ነው የምመስልክ። ትንሿ ፈለዋን የምመስልህ በደንብ ይቅዱክ ብዬ እኮ ነው ጸጥ ያልኩክ። ሴትዮ ነው የወሎውን ቆንጆ መስይክ ነው። ስሚ ይሄ ንግግር ውሸት ከሆነ እንደ ውሸት ካየሽው እመኚኝ በጣም የምትናደጂው ዛሬ ነው። ልብሽን ነው እኮ የጠባሁት እናቴ። እንዲህ ምናምን ላጭበላጭ ምናምን ተዘረከረክ ያለሽ እንዴ? ድፍረትሽ ራሱ ምን አይነት ላርጎ ሴላርጎነት በእናት ላርጎን ጠብጥበ አልሳካ ሲል ይሄ ምንድን ነው አለ እንጂ ይሄ ነው እሺ መልክ ነው አለ። ይሄ ምንድን ነው? 7 ሜትር እንጨት ነው። በቃ አሁን በማሜ ምናምን ተጀነጀንኩ ምናምን በቃ ወደ አንቺ ቤት ያሉ በጎችሽ በቃ ይሄ ተፖሰትክ እንጂ አሁንማ በቃ የኛ ከንቲባችን ጉቺያችን ምናምን እኮ በጣም በቃ በማሜ ያ በመልካሙ ያ ጀግናው ቆፍጣናው ማንንም አይሰማ ምናምን በሱ ተጀነጀነች ምናምን ተብሎ ልትለቀቂ ማሚ ምንድነው? ሁለት እንትን እንደዚህ አስመራሃል ግንባርክ ላይ ምንድነው? ጋይስ የሆነ ሁለት ረጃጅም ስራ አለበት። አይታችሁታል? ዛሬ ነው ያየሁት። ሰሚራ መጣችበት መሰለኝ። ዛሬ እንኳን ደስ አለበኝ። እስኪ ዛሬ በእናትሽ ምን አገኘ? እንኳን ደስ አለበኝ። ምን አገኘክ? እንኳን ደስ አለክ። በአምላክሽ የኔ እናት ይገርምሻል። ጉበቴ ኢትዮጵያ ሲመጣ ምን አድርጌ ነው የተቀበልኩት? እስኪ ጻፉ ኮሜንት ላይ ምን አድርጌ ነበር የተቀበልኩት? የሰሚራን ወርቅ ሸጬ ስትል ወላሂ ላሲም የሰሚራ ወርቅ ሽጬ ነበር የተቀበልኩት። ዛሬ ልገዛላት ነው እናቴ። እንኳን ደስ አለበኝ። እንኳን ደስ አለኝ። ይገባታል። አንቺ ልጅ የምትመርጪላት። እሺ ጉበቴማ በላች እኮ ወላሂ ላዚም በህይወቴ በጣም አንቺ እኔ እኮ በጣም ስስ ልብ ነው ያለኝ። በነገራችን ላይ ሴቶችን መምረጥን ያውቃለሁ። ባይዘው 40ኛ ምስት ልሁን ማሜ እኔ ካንተ መውለድ ብቻ ነው የምፈልገው ብለው ቤቴን የሚያንኳኳሉ ብለሽ ታምኛለሽ? አላህ ምስክሬ ነው።